እንዴት እንግባባ? የልቦለድ ድርሰት ጸሐፊና አቅራቢ ስማቸው አለሙ። የተግባቦትና ሥራ አመራር አማካሪ። ቪዲዮ ቅንብር ተመስገን አዝመራው። አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን የመጽሐፉን ክፍል 1 ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 2ን እናቀርባለን። በተከታታይ የሚቀርበው ጠቃሚ መልእክት እንዳያመልጣችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼርና ላይክ እንድታደርጉ በትህትና እናሳስባለን። የድምፅ ሞገድ የጤናማ ስርዓተ ተግባቦትን ሂደት ከሚያውኩ በርካታ መሰናክሎች መካከል አንዱ የድምፅ ሞገድ አለመመጠን ወይም ጮሆ መናገር ነው። ጉዳዩን የበለጠ ግልጽ ለማድረግ ያህል ከአንደበታችን የሚወጣውን የድምፅ ኃይል በኮረንቲ ሞገድ መስለን እንመልከተው። የኮረንቲ ሞገድ ኃይሉ ተመጥኖ ወደ ሬዲዮ፣ ቴሌቪዥን፣ ማቀዝቀዣ፣ አምፑልና የመሳሰሉት የኤሌክትሮኒክ እና ኤሌክትሪክ ዕቃዎች ሲለቀቅ የምንፈልገውን አገልግሎት በመስጠት ችግራችንን ያቃልልናል፣ ፍላጎታችንን ያሟላልናል። ነገር ግን ከሚፈለገው መጠን በላይ የኮረንቲ ሞገድ ወይም ኃይል ወደ ተጠቀሱት የመገልገያ ዕቃዎች ከተለቀቀ በዕቃዎች ላይ ጉዳት ያደርሳል። ራሱ ሞገዱን የሚሸከመውን የኤሌክትሪክ ገመድም ሊያቃጥለው ይችላል። ይህ ችግር በየቀኑ በአዲስ አበባና በሌሎች ከተሞች ውስጥ የምናስተውለው እውነት ነው። ከባድ ኪሳራንም ያስከትላል። ከመጠን በላይ በተለቀቀ የኮረንቲ ሞገድ የስንት ሰው ማቀዝቀዣ፣ ቴሌቪዥን፣ ቴፕ፣ ሬዲዮ ወዘተ ተቃጥሎ ይሆን? ልክ እንደዚሁ ሁሉ ለሰዎች መልእክት ለማስተላለፍ ንግግር በምናደርግበት ጊዜ ከመጠን በላይ ጮኸን ከተናገርን ወይም የድምፃችንን ጉልበት ካልመጠን ነው መልእክታችንን በሚቀበለው ወይም በሚያዳምጠን ሰው ወይም ሰዎች የአእምሮ ነርቭ ላይ ሁከት ስለሚፈጠር ያልተጠበቀና አፍራሽ ምላሽ ከአድማጫችን ወይም አድማጮቻችን ሊሰነዘርብን ይችላል። በዚህ ጊዜ የአድማጭን አእምሮ ሰላም በመረበሻችን ምክንያት አለመግባባት ይፈጠርና ሰላማችን ሊታወክ ይችላል። መናገር የጀመርንበት ዓላማም ግቡን ሳይመታ ግንኙነታችን ከወዲሁ ይበላሻል። አንዳንድ ጊዜም የሚፈጠረውን ያልተጠበቀ ውጤት ይቅርታ እንኳ የማይመልሰው ሊሆን ይችላል። በዚህ አይነት ሁኔታ መንፈሱ የታወከ ሰው ጮኽብኝ፣ የተናገርከውን አላዳመጥኩ፣ ረበሽከኝ ማለት ይችላል። ከመጠን በላይ ጮሆ መናገር ቁጣን ስለሚያስከትል ከአድማጭ አፍ እላፊ ሊከተል ይችላል። ለምሳሌ ለምን ትጮህብኛለህ? ለፍላፊ ሊል ይችላል። በዚህ ጊዜ ግጭትና ጥላቻ ይከተታሉ። ኃይለኛ የድምፅ ሞገድ በተለይ የሕፃናትን ለጋ አእምሮ ደግሞ እጅግ አድርጎ ነው የሚረብሽና የሚጎዳ። ጯሂ ወላጆች ብዙውን ጊዜ የልጆቻቸውን አእምሮ ስለሚጎዱ ልጆች በሕይወታቸው ድንጉጥ፣ ያልተረጋጉና ፈሪ የመሆን እና በኑሯቸው ስኬታማ ያለመሆን እድላቸው ሰፊ ነው። ቀደምት ወገኖቻችን የሚረብሽ ቁጣና አለመግባባትን የሚቀሰቅስ ንግግርን አስመልክተው ስንኞችን ሲቋጥሩ ሰውን አስቀይሞ አስታርቁኝ ከማለት ቆጥቦ መያዝ ነው የምላስን ጉልበት ብለዋል። የሰው አፈጣጠሩ እየቅል ነው እንደሚባለው አንዳንድ ሰዎች ልማድ የሆንባቸውና ካልጮሁና ካልተቆጡ በጥሞና መናገር አይችሉም። እንደነዚህ አይነት ሰዎች ብዙውን ጊዜ ከልጆችና ትላልቅ ሰዎች ጋር የሚያካሂዱት የሐሳብ ልውውጥ ስኬታማ አይሆንም። የፈለጉትን አያገኙም። የሚናገሩት ሐሳብም የአድማጭን ጆሮ ትኩረት አይስብም። በዚህና በሌሎች በርካታ ምክንያቶች ቋንቋ ከሰው ስነ አእምሮአዊ ሁለንተናዊ ባህሪ ጋር የጠበቀ ግንኙነት እንዳለው እንረዳለን። ምክንያቱም የተናገርነው ወይም የጻፍነው ጉዳይ የመልእክት ተቀባዩን ስሜት ቆንጥጦ ካበሳጨውና ካነጫነጨው ወይም በተቃራኒው ደግሞ
ካስፈነደቀው በስነ አእምሮ ውቅሩ ላይ ተጽዕኖ ፈጠረ ማለት ነው። ቤንጃሚን ሊዎርፍ የሰዎች መግባቢያ ቋንቋ አስተሳሰባቸውና ግንዛቤያቸው በእጅጉ የተቆራኙ ናቸው። የቋንቋ አጠቃቀማቸው ውስጣዊ እሳቢያቸውን ወደ መጥፎ ወይም ወደ ጥሩ ይመራዋል ብለዋል። ስለዚህ ከሰዎች ጋር ሐሳብ ስንለዋወጥ ወይም አንዳች መልእክት ለማስተላለፍ ንግግር በምናደርግበት ጊዜ የሰዎችን አእምሮ እንዳንረብሽና እንዳናስቆጣ፣ በዚህም ምክንያት የማንፈልገው ውጤት እንዳይመጣ የድምፅን ጉልበት መጥኖና ተጠንቅቆ ለመናገር ልምምድ ማድረግ እጅግ ጠቃሚ ክህሎት ነው። የቃላት አመራረጥ። ቃላት ከድምፆች ቀጥሎ የቋንቋ መሠረቶች ናቸው። አረፍተ ነገሮች ብሎም ሰፊና ጥልቅ ሐሳቦች የሚመሠረቱት ወይም የሚገለጹት በቃላት ሥርዓታዊ ቅንብር ነው። በንግግር ወይም በጽሑፍ ሐሳባችንን በምንገልጽበት ጊዜ መጀመሪያ ጥንቃቄ ማድረግ ያለብን በቃላት አመራረጣችን ላይ ነው። ዳኛቸው ወርቁ ቃላት በስሜት አውታሮቻችን የማየት፣ የመስማት፣ የማጣጣም፣ የማሽተት፣ የመዳሰስና የማሰላሰል ሕዋሳቶቻችን አማካይነት ምስል በአእምሯችን ውስጥ እየከሰቱ ስሜት የመፍጠር ባህሪ አላቸው ብሏል። እዚህ ላይ በተግባር የተከሰቱ እጅግ በርካታ አጋጣሚዎችንና ሁነቶችን መግለጽ ይቻላል። ላብነት ያህል ግን በአንድ ስብሰባ ላይ በአንድ የመስሪያ ቤት ዋና ሥራ አስኪያጅና በአንድ የሥራ ክፍል ኃላፊ መካከል የተከሰተውን ለአስረጅነት እዚህ ላይ መግለጽ እወዳለሁ። ዋና ሥራ አስኪያጁ በሥራቸው ያሉትን የሥራ ክፍሎች ኃላፊዎች ሰብስበው ስለ መስሪያ ቤቱ የ6 ወራት የሥራ አፈጻጸም ጠንካራና ደካማ ጎን በጥቅሉ ሲናገሩ ቆዩና በመካከሉ አንዱን የሥራ ክፍል ስም ጠርተው በተለይ በዚህ ክፍል ያለው ሁኔታማ ጨዋታ ይመስለኛል የሚል ጠንካራ ነቀፋ ሰነዘሩ። በዚህ ጊዜ የክፍሉ ኃላፊ የነበረው ባለሙያ በተሰነዘሩት ጨዋታ ይመስለኛል በሚሉ 2 ቃላት ስሜቱ ተነክቶ ተቆጣና ጨዋታ ይመስለኛል አትበል፣ የሚጫወት የለም፣ እኔ እየለፋሁ ነው፣ አንተ ማየት ካልቻልክ ምንም ማድረግ አልችልም በማለት በቁጣ ምላሽ ሰጠ። ከዚህ በኋላ በሁለቱ መካከል የቃላት መነጣጠቁ እየሰፋና እየተራዘመ ሄዶ ለገላጋይ አስቸጋሪ ሆነው ነበር። ታዲያ ይህን ሁሉ አለመግባባት ያስከተሉት በድንገት የተወረወሩት እነዚያ ጨዋታ ይመስለኛል የሚሉ 2 ቃላት ነበሩ። እነሱ በሌላ ወይም በተገቢ ቃላት ቢተኩ ኖሮ ያ ሁሉ አተካራ ላይፈጠር እንደሚችል ለማስተዋል ችለናል። ከማኅበራዊ ኑሮ ሂደት የተማሩ አስተዋይ ሰዎች የዕለት ጸሎት ሲያደርጉ ከክፉ ነገር ጠብቀኝ፣ በተለይ ካፌ ጠብቀኝ፣ ከተናግሮ አናጋሪ ጠብቀኝ ወዘተ ይላሉ። በአንጻሩ ቃላትን በጥንቃቄ ከተጠቀምንባቸው እንደ ማር ይጣፍጣሉ፣ እንደ ፍቱን መድኃኒት ስነ ልቦናዊ ሕመምን ይፈውሳሉ፣ እንደ ውብ ሙዚቃ መንፈስን ያድሳሉ፣ ያዝናናሉ። ወንዝ ዳር የበቀለ ቄጠማ ዘወትር ለምለም እንደሚሆን ሁሉ ውብ ቃላት ሥጋንና መንፈስን ዘወትር ያለመልማሉ። የሥነ ቃል መመሪያ በሚል ርዕስ በዶክተር ፈቃደ አዘዘ የተጻፈውን መጽሐፍ ሳነብ ከላይ ያነሳነውን ጉዳይ የሚያጠናክር አንድ ጥሩ ምሳሌ የሚሆን ተረት በማግኘቴ ጽሑፉን በአስረጅነት እንዳለ ወስጄ እዚህ ላይ ለታዳሚዎቼ አቅርቤዋለሁ። ርዕሱ የምላስ ሥጋ የሚል ሲሆን ሙሉ ሐሳቡ እንደሚከተለው ይነበባል። አንድ ሱልጣን ከሚስቱ ጋር በቤተ መንግሥት ይኖር ነበር። ሚስቱ ግን ደስተኛ አልነበረችም። ከቀን ወደ ቀን እየከሳች ትሄድ ነበር። ከዚያው ከተማ ውስጥ የሚኖር የድሃ ሰው ሚስት ግን ደስተኛና ድንቡሽ ያለች ነበረች። ሱልጣኑ ድሃውን ቤቱ ያስጠራውና ስለ ሚስቱ ጉዳይ ምስጢሩን እንዲነግረው ይጠይቀዋል። ድሃውም ቀላል ነው፣ የምላስ ሥጋ ስለማበላት ነው ይለዋል። ሱልጣኑም ባለሉካንዳውን ጠርቶ በየሥጋ ቤቱ የሚገኘውን
በከተማው የታረደውን ከብት ምላስ በሙሉ ለእርሱ ብቻ እንዲሸጥ ያዝዘዋል። ባለልኳንዳውም በትእዛዙ መሠረት በየቀኑ የሚታረዱትን ከብቶች ምላስ እየሰበሰበ ወደ ቤተ መንግሥቱ ይልካል። ሱልጣኑ ወጥ ቤቱን የምላሱን ሥጋ እየጠበሰና እየቀቀለ ስለ ምግብ አሰራር የተጻፉትን መጻሕፍት የሚሉትን ሁሉ አጥንቶ አጣፍጦ እንዲሠራ ያዝዘዋል። ይህንንም ምግብ ንግሥቲቱ በቀን 3 ወይም 4 ጊዜ እንድትበላ ያደርጋል። ንግሥቲቱ ላይ ግን ምንም ለውጥ አላመጣም። እንዲያውም ክሳቷ እየባሰ ሄደ። በዚህ ጊዜ ሱልጣኑ ከድሃው ሰው ጋር ሚስት እንዲለዋወጡ ያዝዛል። ድሃውም በግዱ ይስማማል። ንግሥቲቱን ወደ ቤቱ ይወስዳል። የእርሱ ሚስት ቤተ መንግሥት ትገባለች። ምግብ የተትረፈረፈበት ቤተ መንግሥት ቢሆንም የድሃው ሚስት መክሳት ትጀምራለች። ድሃው ሰው ግን አዲሲቱን ሚስቱን ወይም ንግሥቲቱን ከውጭ ሲገባ የሞቀ ሰላምታ ይሰጣታል። በየዕለቱ ያያቸውን የተለያዩ በሳቅ የሚያስፈነድቁትን ታሪኮች እየነገረ እስኪመሽ ድረስ እንደዚህ ሲያስደስታት ይቆያል። በጥቂት ሳምንታት ውስጥ ንግሥቲቱ ወፈረች፣ ቆዳዋም አበራ፣ መልኳም ቆንጅቶ እዩኝ ይል ጀመር። አዲሱ ባሏ የነገራትን እያስታወሰችም ሙሉ ቀን ስትስቅ ትውል ጀመር። አንድ ቀን ሱልጣኑ እንድትመጣ መልእክተኛ ይልክባታል። እሷም አሻፈረኝ ብላ ትቀራለች። ሱልጣኑ በግድ ሊያመጣት ወደ አዲሱ ቤቷ ሲሄድ ሁለመናዋ ተለውጦ ደስተኛ ሆና አገኛት። ድሃው ሰውዬ ምን እንዳደረገላት ሲጠይቃት ያደረገውን ሁሉ ነገረችው። በዚህ ጊዜ ሱልጣኑ የምላስ ሥጋ ማለት ምን ማለት እንደሆነ ተረዳ ይላል ተረቱ። ከዚህ ተረት የምንረዳው ከመልካም ምግብ የበለጠ መልካም ቃላት ወይም መልካም ንግግር ሰውን የሚያስደስትና መንፈስን ማርካት የሚችል ኃይል መሆኑን ነው። በመጽሐፍ ቅዱስ ውስጥም ሰውን የሚያረክሰው ከአፉ የሚወጣው እንጂ ወደ አፉ የሚገባው አይደለም የሚል ሐሳብ እናገኛለን። ከዚህ ታላቅ ብሂል የምንረዳው ከአፍ የሚወጣው የተባለው ንግግራችን ሲሆን ሰውን የሚያረክስበት ምክንያትም የስድብ፣ የቁጣ፣ የንቀት፣ የጥላቻ፣ የዘለፋ፣ የነቀፋ ወዘተ ቃላትን በመናገር በንግግራችን ሰውን የምናስቀይምበት ሁኔታ በመኖሩ ነው። እነዚህ ነገሮች በሙሉ በፈጣሪ ዘንድ ውግዝ ከመአርዮስ ስለሆኑ አንደበታችን እነዚህንና የመሳሰሉትን ቃላት መናገር ሲጀምር እንኳንስ ሰዎችን ፈጣሪንም እናስቀይማለን ማለት ነው። ከዚህ አኳያ በየዕለቱ ምን ያህል ንግግራችን ተዋጥቶልን ጥሩ ተናግረንና ጥሩ ምላሽ አግኝተን ነግቶ በሰላምና በደስታ እንደሚመሽልን ራሳችንን ብንፈትሽ የብዙዎቻችን ውጤት አሳዛኝ ወይም አስገራሚ ሊሆን ይችላል። አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ አበቃ። በቀጣይ በክፍል 3 ዝግጅት እስክንገናኝ ድረስ ደህና ሁኑ።